ትናንት ሐምሌ 11 2018 ታላቅ ሰላማዊ ሰልፍ አካሂደናል። የዚህ ታላቅ ሰላማዊ ሰልፍ ባለቤት የትግራይ የሰላምና ለውጥ ምክር ቤት ነው። ይሄ ምክር ቤት ሰላማዊ ሰልፉ ሲያካሂድ የተለያየ ዓላማዎች ይዞ ነው ያካሄደው። ትናንት ያካሄድነው ሰላማዊ ሰልፍ በርካታ ዓላማዎች ይዘን ነው የተነሳ ነው። ከሁሉም በላይ ግን አንድ ትልቅ መሪ ቃል ይዘን ነው የተነሳ ነው። መሪ ቃሉ ጦርነት ይብቃ ሰላም ነው ምርጫችን የሚል ነው። የትግራይ ሕዝብ ምርጫ ሰላም ነው። የትግራይ ሕዝብ ምርጫ ፍላጎት ሁሌም ጦርነት እንዲጠፋ፣ ሰላም እንዲኖር፣ ልማት እንዲኖር የኢትዮጵያ ሕዝብ እያገኘው ያለ ልማት እያገኘው ያለ ፍትህ እንዲያገኝ ነው የሚፈልገው። ከዛ ውጪ በጦርነት በሁከት በግርግር እንዲኖር አይፈልግም። የተወለዱ ወጣቶች እንዲያድጉ ይፈልጋል። አድገውም በሰላማዊ ኑሮ በማህበራዊ ኑሮ እንዲሳተፉና በአገሪቱ እድገት የራሳቸው ድርሻ እንዲኖራቸው በዛም ተጠቃሚ እንዲሆኑ ነው የሚፈልግ። ከዛ ውጪ በየ20 ዓመቱ በየ10 ዓመቱ አሁን ደግሞ በየ2-3 ዓመቱ በሚደረግ ጦርነት እየገባ ልጆቹ እንዲማገዱ አይፈልግም። ስለዚህ ህዝቡ ያለበት ሶቀቃ፣ ያለበት ጭንቀት፣ ያለበት ሁኔታ አይተን ይህን ህዝብ ከዚህ አፋኝ ቡድን አውጥተን ወደ ትክክለኛ ሰላማዊ እና ዲሞክራሲያዊ ስርዓተ መንግስት እንዲመለስ ለማድረግ ጥረት እያደረገ ያለ ምክር ቤት ነው። የምክር ቤቱ ዋና ዓላማ ከዚህ በፊትም ተደጋጋሚ እንደተነገረ እዛ ያለው አፋኝ ስርዓት በማስወገድ ሰላማዊና ፍትሃዊ የሆነ ሁሉም የትግራይ ፖለቲካ ኃይሎች ሁሉም የትግራይ ተወላጆች በዲሞክራሲያዊ መንገድ የሚሳተፉበት መንግስት እንዲመሰረት የማድረግ ዓላማ ይዞ ነው የምክር ቤት የተቋቋመው። ስለዚህ ይሄን ለማድረግ አፋኝ ቡድኑ በተለያየ መልኩ መታገል አስፈላጊ ነው። አስፈላጊ ስለሆነ ከምናደርጋቸው የትግል ስልቶች ሰላማዊ ትግል እስከሆነ ድረስ ከምናደርገው የትግል ስልት አንዱ ይሄ ነው። ትናንት ያደረግነው ታላቅ ሰልፍ ይሄን ዓላማ ያደረገ ነው። በዚህ መሰረት ሰልፉ በስኬት ተጠናቋል። ቅድም እንዳስቀመጥኩት ሰላም ነው ምርጫችን፣ ጦርነት ይብቃ የሚል ሰልፍ ነው ያካሄድ ነው። ትግራይ አዲስ አበባ የሚኖሩ የትግራይ ተወላጆች ከ11 ሰዓት ጀምሮ ዝናብ ሳይበግራቸው ብርድ ሳይበግራቸው ወደ መስቀል አደባባይ በመምጣት በሰልፉን ተሳታፊ ሆነዋል። በሰልፉ ተሳታፊ ሆነው የሚፈልጉትን መልእክት አስተላልፈዋል። እዛ ያለው አፋኝ ቡድን ከጫንቃችን ውረድ፣ ይበቃናል፣ ከዚህ በላይ ጭቆና፣ ከዚህ በላይ ግፍ፣ ከዚህ በላይ ጸረ ዲሞክራሲያዊ አገዛዝ አንፈልግም የሚል መልእክታቸው አስተላልፈዋል። ቅድም እንደተባለው በዚህ ሰልፍ ከ90 እስከ 95% የሚሆን የትግራይ ተወላጅ ቢሆንም የተለያዩ የኢትዮጵያ ብሔር ብሔረሰቦችም ሰላም ወዳጆች፣ ትግራይ ሰላም ስትሆን ነው ኢትዮጵያ ሰላም የምትሆነው፣ ትግራይ ሰላም ስትሆን ነው ቀጠናችን ሰላም የሚሆነው፣ ትግራይ ሰላም ስትሆን ነው ልጆቻችን በሰላም የሚኖሩ ብሎ የሚያምኑም በዚህ ሰልፍ መጥተው ተሰልፈዋል ማለት ነው። ስለዚህ ሰልፉ ቅድም እንደተባለው ሰክሰስፉል በሆነ መልኩ ተዘግተዋል። የሰልፉ ዓላማ አንደኛው የህወሓት አንጃ ቡድን እያደረገው ያለው የጦርነት ዝግጅት እንዲያቆም ለመላው የዓለም ህብረተሰብ እንዲሁም ለፌዴራል መንግስት እንዲሁም ሁሉም በትግራይም ከትግራይ ውጭም ያሉ የትግራይ ተወላጆችም አንድ ትልቅ መልእክት ለማስተላለፍ ነው። ይሄ ቡድን እያደረገው ያለው ጦርነት ዝግጅት መቆም ነው ያለበት፣ ወደ ሰላም ነው መምጣት ያለብን፣ ወደ ልማታችን ነው መመለስ ያለብን የሚል ነው አንደኛው ዓላማ። ሁለተኛ የትግራይ ህዝብ ፍላጎት ሰላም መሆኑ ለመላው ለኢትዮጵያ ህዝብ ለመላው የዓለም ማህበረሰቡም ለመግለጽ ነው። የትግራይ ህዝብ ከሰላም ውጭ የሚፈልገው ነገር የለውም። በሰላም መኖር ይፈልጋል። በሰላም ልጆቹ ማሳደግ ይፈልጋል።
በሰላም ከቦታ ቦታ መንቀሳቀስ ይፈልጋል። ስለዚህ ሰላም የትግራይ ህዝብ ቁጥር አንድ ምርጫ መሆኑ መላው የኢትዮጵያ ህዝብም ማወቅ አለበት። ከዛ አልፎም በቀጠናውም በመላው ዓለም የሚገኙ ህዝቦችም የትግራይ ህዝብ ፍላጎት ምን እንደሆነ ማወቅ ይኖርባቸዋል። ስለዚህ ይሄን ለማሳወቅ ዓላማ ይዘን ተነስተናል። ሌላ ትግራይ ውስጥ አሁን በጣም አስጨናቂ የሚባል አስገዳጅ የወጣቶች አፈሳ አለ። የወጣቶች አፈሳ ያው ቅድም እንዳልኩት ቡድኑ ለዳግም ጦርነት እየተዘጋጀ ነው ያለው። ለዳግም ጦርነት በሚያደርገው ዝግጅት ወጣቶች ያለ ፍላጎታቸው ወደ ጦርነት እንዲገቡ ሰፊ አፈሳ እያካሄደ ነው ያለው። ዛሬ በዚህ ይሄ መድረክ ንግግር ከምናደርግበት በፊት በነበሩኝ ሪፖርቶችም እንደዛ አይነት አፈሳዎች ነው እየተካሄዱ ያለው። ስለዚህ ያ አፈሳ በሂማን ኮንቬንሽኖች በተለያዩ የዓለም ኮንቬንሽኖችም ወንጀል ነው። ይሄ ወንጀል ዓለም አቀፍ ማህበረሰብም ይሄ ቡድን እያደረገው ያለ አፈሳ ትክክለኛ እንዳልሆነ በህግ ተጠያቂ ሊሆን እንደሚችል መልእክታችን ለማስተላለፍ ነው። ከዛ በተጨማሪ እዛ ያሉ ወጣቶችም ይሄን ቡድን እያደረገው ያለው አፈሳ እንዲታገሉት መላው ህብረተሰብም አጌንስት የዚህ አፈሳ እንዲታገል የማድረግ ነው። ከአፈሳውም እያደረገው ያለው ዝግጅት ወጣቶች እያፈሰ በተለያዩ ጦርነቶች ለማሳተፍ ነው። ከሁሉም በላይ ደግሞ በጣም የሚያስጠላውና የሚዘገንነው በጥቂት ዶላሮች ለሱዳን የእርስ በርስ ጦርነት የትግራይ ወጣቶች እየተሸጡ ነው ያሉ። ባለፈውም በርካታ ወጣቶች ሄደው በተለያዩ የሱዳን ኃይሎች እየተዋጉ ነው ያለው እርስ በርሳቸው። ስለዚህ በዛ የእርስ በርስ ጦርነት ገብቶ የተማገዱበት ሁኔታ ነው ያለው። ስለዚህ ይሄ አፈሳ ይሄ የወጣቶች ለሌላ ሀገር አሳልፎ የሽያጭ እንዲቆም የኢትዮጵያ መንግስትም ማህበረሰብ ዓለምም ይሄ እንቅስቃሴ እንዲያስቆመው መልእክታችን ለማስተላለፍ ነው። ከዚህ በተጨማሪ የፕሪቶሪያ የሰላም ስምምነት ኦልሞስት ቆሞ ነው ያለ። ፕሪቶሪያው ስምምነቱ ተጥሶ ነው ያለ። ስለዚህ ይሄ የፕሪቶሪያው የሰላም ስምምነት መጣሱ የትግራይ ህዝብ ያሳስበዋል። የትግራይ ህዝብ በዚህ ከነበረው የሁለት ዓመት ጦርነት ወጥቶ በሰላም መዋል በሰላም ማደር የጀመረበት ሁኔታ ነው የነበረ። አሁን ግን እዛ ባለው አፍራሽ ቡድን ምክንያት የፕሪቶሪያው ስምምነት ተጥሶ ወደ ሌላ ግጭት ነው እየተካሄደ ያለው። ስለዚህ የፕሪቶሪያው ስምምነት ሁሉም በፕሪቶሪያ ስምምነት ተሳታፊ የነበሩ አካላት በጋራ መጥቶ ተወያይቶ ወደ ተግባር መሄድ መቻል አለበት። በርካታ የትግራይ ህዝቦች የተፈናቀሉበት ሁኔታ ነው ያለው። የተፈናቀለ ህዝብ ወደ ቤቱ ወደ ቀዩ መመለስ መቻል አለበት። ከዛም በፕሪቶሪያው ስምምነት የተካተቱ በርካታ ተግባራት አሉ። ትግራይ መልሶ የማልማት የትግራይ ህዝብ በሰላም በልማት በዲሞክራሲ በሁሉም ተጠቃሚ የማድረግ ህገ መንግስት ወደ ህገ መንግስቱ ኦርደር የመመለስ ሂደቶች ያካተተ ነው የፕሪቶሪያው ስምምነት። ስለዚህ ይሄ የፕሪቶሪያው ስምምነት ከተጣሰበት ቆሞ ወደ ነበረበት ወደ ትክክለኛ ሂደቱ ተመልሶ ፕሪቶሪያው ስምምነት እንዲተገበር ነው። በተጨማሪ የፌዴራል መንግስት የትግራይ ህዝብ የራሱ ህዝብ ነው። ትግራይ ክልል የፌዴራል ክልል አካል ናት። የፌዴራል አካል እንደመሆኗ የፌዴራል መንግስት የትግራይ ህዝብ በከባድ ጭቆና ነው ያለ። ልጆቹ እየታፈሱ ነው ያሉ። ልጆቹ እየተሸጡ ነው ያሉ። ከሁሉም በላይ ደግሞ በሰላምም በልማቱም ወደ ኋላ የቀረበት ሁኔታ ነው ያለው። ስለዚህ ይሄ የፌዴራል አካል እንደመሆኑ መጠን ህዝቡን የማዳን ታሪካዊ ኃላፊነት አለበት የፌዴራል መንግስት። ስለዚህ ህዝቡን የማዳን ኃላፊነቱ በአግባቡ እንዲወጣ ጥሪ ለማድረግ ነው ሰልፉ ያካሄድ ነው። ስለዚህ ሰልፉ እነዚህ ዓላማዎች ይዞ ነው የተነሳ። ዓላማዎችን ከማሳካት አንጻር በግቦች ስንለካው ከ30 እስከ 50 ሺህ የትግራይ ተወላጆች በሰልፉ መጥቶ
ሀሳባቸው እንዲገልጹ ነበር እንደ ግብ ይዘነው የተነሳ ነው። በስኬትም ከ45,000 ወደ እስከ 50,000 የሚጠጋ የትግራይ ተወላጅ እንዲሁም 5% እስከ 10% የሆኑ የተለያዩ ብሔር የትግራይ ሰላም ወዳጆች በሰልፉ ተገኝተዋል። በሰልፉ በሚገኙበት ወቅት ቅድም ያስቀመጥናቸው ዓላማዎች ለማሳካት ጥረት ተደርጓል። በሰልፉ ማስተላለፍ አለብን ብለን ያሰብናቸው ሁሉም መልእክቶች ተላልፈዋል። ስለዚህ በውጤት ስንለካው የጥፋት ኃይሉ እዛ ሆኖ እንደሚፈክረው እንደሚናገረው ሰልፉን ጥላሸት ለመቅባት እንደሚያደርገው ሳይሆን ሰልፉ ውጤታማ ሆኖ እንደተሳካ ማረጋገጥ ችለናል። ይሄም ሚዲያዎችም እዛ ተገኝታችሁ አይታችሁታል። ህዝቡ የነበረው ወኔ፣ ህዝቡ የነበረው ለቡድኑ ጥላቻና ለሰላም ፍላጎት ያለው በሚገባ በተግባር ያሳየበት ነው። ጨለማ ሆኖብኝ አላለም፣ ሌሊት ሆኖብኝ አላለም፣ ዝናብ ሆኖብኝ አላለም። ስለዚህ ሁሉም ነገር ተቋቁሞ ወደ ሰልፉ ወደ መስቀል አደባባይ በመምጣት መልእክቱ ያስተላለፈበት ነው። ስለዚህ ቶታሊ ሰክሰስፉል የሆነ ሰልፍ በአዲስ አበባ አካሂደናል። ከአዲስ አበባ ቀጥለን በተለያዩ የሀገሪቱ አካባቢዎችም እናካሂዳለን። በመላው ዓለም ያሉ የትግራይ ተወላጆችም እነዚህ ተመሳሳይ ሰልፍና ተመሳሳይ መልእክቶች በማስተላለፍ ቡድኑን የሚቃወምበትና ቡድኑ ከጥቅም ውጪ የሚያደርጉበት ሂደት ይኖራል ማለት ነው። ይህን ሰልፍ እንዲሳካ የተለያዩ አካላት ከኛ ጎናችን በመሰለፍ ድጋፍ አድርገዋል። የመጀመሪያው አካል የፌዴራልና የአዲስ አበባ መስተዳድር የጸጥታ አካሎች ቡድኑ ሲያሰራጨው የነበረ የጸጥታ ስጋትም የተለያዩ መልእክቶችም እሱን በሚገባ በመግታት ይህ ሰልፍ ትልቅ ሰልፍ ነው። ትልቅ ሰልፍ በሚደረግበት የተለያዩ ችግሮች ሊያጋጥሙ ይችላሉ። ያለ ምንም ችግር ያለ ምንም ሳንካ እንዲሳካ የፌዴራልም የአዲስ አበባ የጸጥታ አካላት ለት ከቀን ሰርቶ እንዲሳካ አድርገዋል። በዚህ አጋጣሚ እናመሰግናቸው እንፈልጋለን። ሁለተኛ በዚህ የአዲስ አበባ መስተዳደር ከፍተኛ ኃላፊዎችም ይሄ በአዲስ አበባ የሚደረግ የትግራይ ተወላጆች የዜጎቻችን ሰልፍ እስከሆነ የነሱ ችግር የኛ ችግር ነው ብሎ ከኛ ጋር በመስራት ሰልፉ እንዲሳካ ከፍተኛ ጥረት አድርገዋል። ስለዚህ በዚህ አጋጣሚ እነዚህ የተባበሩን አካላት ከፍተኛ ምስጋና ማቅረብ እፈልጋለሁ። ሌላ በዚህ ማስተላለፍ የምፈልገው ሰልፉ ቅድም እንዳልኩት በስኬት ተጠናቋል። ቢሆንም ግን ሰልፉን ለማደናቀፍ የተለያዩ ሴራዎች፣ የተለያዩ እኩይ ተግባራት ከቡድኑ ሲሰሩ ነበር። ቡድኑ ይሄ ሰልፍ በጣም አንገሽግሾታል፣ በጣም አስፈርቶታል። ያው እንደሚታወቀው ትግራይ ውስጥ አሁን ሰው ሰልፍ ማድረግ ቀርቶ ሁለት ሶስት ሰዎች ተሰብስበው ሁለት ሰዎች ወጣቶች ተሰብስበው ሲሄዱ ከተገኙ ታፍሶ ነው ወደ ወታደራዊ ካምፕ የሚወሰዱ። በዚህ በአዲስ አበባ የትግራይ ተወላጆች በነጻነት ሰልፍ ወጥቶ ሀሳባቸው ይገልጻሉ ተብሎ መልእክት ከተላለፈበት ቀን ጀምሮ ከፍተኛ ህመም ነው ያጋጠመው። ከዛ የተነሳ በርከት ያለ በጀት መድቦ ውጭ ሀገር ያሉ የሱ ተቀጣሪ ሚዲያዎች፣ አገር ውስጥ ያሉ የሱ ተቀጣሪ ሚዲያዎች በመጠቀም ሰልፉን ለማበላሸት የተለያዩ አሉባልታዎች፣ የተለያዩ ወሬዎች ሲነዛ ነበር። መንግስት ራሱ የፌዴራል መንግስት ቦምብ ወደ ሰልፉ በመወርወር ኦነግ ወርውሮታል፣ ህወሓት ወርውሮታል፣ ፋኖ ወርውሮታል ብሎ ሊገላችሁ ነው፣ ሊያጠፋችሁ ነው። ከዛ በተጨማሪም አፈሳዎች፣ ትግራይ ልክ እንደሚደረጉ አፈሳዎች መኪኖች ተዘጋጅተዋል፣ አፍሶ ወደ ወታደራዊ ካምፕ ወደ ማሰልጠኛ ትሄዳላችሁ እያለ የተለያዩ ፕሮፓጋንዳዎች ሲነዙ ነበር። ቤት ተቤት እየተካሄደም እዛ ያለው ልጅህ ወደዛ ሰልፉ ከሄደ እናንተን እናስራችኋለን፣ ወደ ችግር ትገባላችሁ እያተባለ በርካታ ሰልፉን የማደናቀፍ ስራዎች ሲሰሩ ነበር። ይሄ ሰልፉን ለማደናቀፍ የሰሩት ስራ በልማት በሰላማዊ ለሰላም ለልማት ቢሰሩት ብዙ ውጤት ያመጣ ነበር። ሆኖም ግን እዚህ ያለው የትግራይ ተወላጅ
ይሄ ህወሓት አንጃ ቡድን እየሰራው ያለው የጥፋት ሴራ በሚገባ ስለሚያቅ ምንም ሳይመስለው ወደ ሰልፉ ገብቶ ዝናብም አልበገረውም ብርድም አልበገረውም ከ11 ሰዓት ጀምሮ ወደ ሰልፉ መጥቶ የተሰለፈበት ሁኔታ ነው ያለው። ሰልፉ በሰልፉ ላይ ያን ያህል ህዝብ 45000 50000 የሚሆን ህዝብ ተሰልፎ ሲያይም በተወሰኑ ባዶ ቦታዎች እየቆራረጠ ፎቶ የተወሰኑ ሰዎች እየቆራረጠ በማንሳት ይሄ ሰልፍ የትግራይ ተወላጆች ሰልፍ አይደለም፣ የተወሰኑ እንደዚህ አይነት ሰዎች የተሰለፉበት ነው፣ እርዳታ የሚፈልጉ የተሰለፉበት ነው ምናምን ብሎ አንድ ለህዝቡ ያለው ንቀትም ያሳየበት እነዚህ ድሆች ናቸው የሚሰለፉ ብሎ ለድሃ ያለው ንቀትም ያሳየበት ነው። ሁለተኛ ደግሞ ሰልፉ ሰክሰስፉሊ ስላሳካ ነው። እነዚህ ሰልፍ ያሳኩም ብሎ በጣም በርካታ በጀት መድቦ ሰራበት የነበረ ውድቅ ስለሆነበት ሰልፉን ጥላሸት ለመቅባት ከፍተኛ ስራ ሲሰራ ነው የነበረ። በውስጡ ግን እንደዛ እንዳልሆነ ያውቃል። እንደዛ እንዳልሆነ ስለሚያውቅ ከዛሬ ጀምሮ በመላ ትግራይ የተለያዩ ይህን ሰልፍ የሚቃወሙ ሰልፎችም መድረኮችም እየጠራ ነው ያለው። ዛሬ በርካታ መድረኮች በግዴታ ህዝቡ እንዲወጣ እየጨፈረ እንዲሄድ እየጨፈረ ሄዶ ደግሞ ይህን ሰልፍ እንዲያወግዝ ጥረት ሲያደርግ ነበር። በብዙ አካባቢዎች የተሳካለት አይመስልም። በእርግጥ ወታደራዊ አገዛዝ ነው ያለው እዛ በኃይል ነው ህዝቡ ያስገደዱት ያለ ቢሆንም ግን ህዝቡ አብዛኛው ሰላም ፈላጊ ህዝቡ በቤቱ በመቀመጥ ሰልፉን የደገፈበት ሁኔታ ነው ያለው። ስለዚህ ይሄ ቡድን እየሰራው ያለው ትግራይን የማጥፋት የትግራይ ህዝብን የማጥፋት ትግራይ ተመልሶ ወደ ጦርነት የማስገባት ሂደት እንዳይሳካ ሁሉም የትግራይ ህዝብ አዲስ አበባ ያለም ከአዲስ አበባ ውጭ ያለም ትግራይ ውስጥ ያለም እየተቃወመው ያለው። ስለዚህ ሁሉም እየተቃወመው ስላለው በአጭር ጊዜ ስርዓቱ እንደሚገረሰስ ስርዓቱ ተገርስሶ በትግራይ ሰላም፣ ለውጥ፣ ፍትህ እንደሚመጣ ተስፋ እናደርጋለን። ይህም ብለን ከዚህ ሰልፍ በኋላ የተለያዩ ስራዎች እንሰራለን። አንደኛ የትግራይ ህዝብ ሰቆቃ ለማስቀረት በተለያየ በሁሉም አይነት የትግል ስልቶች ይህን ቡድን ለመታገል ሁሉም ወጣት ከጎናችን እንዲሰለፍ ጥሪ እናደርጋለን። እስካሁንም ከኛ ጋር ተሰልፎ ነው ያለ። ከዚህ በላይ ግን ተሰልፎ በአጭር ጊዜ ቡድኑ ካለበት ከአጥፊው ስራ እንዲያቆም የሚያደርግበት ሁኔታ እንሰራለን። በውጭ ሀገር የሚገኙ የትግራይ ተወላጆችም ይሄን እኩይ ቡድን እያደረገው ያለ እንቅስቃሴ ብሎ ትግራይ የሚያጠፋ ነው፣ የትግራይ ህዝብ የሚያጠፋ ነው። እስካሁንም የተደረጉ 2013 የነበረም ቡድኑ አይደለም ተጎጂ የሆነው የትግራይ ህዝብ ነው ተጎጂ የሆነው። የትግራይ ህዝብ ተጎጂ ሲሆን ደግሞ ውጭ ሀገር ያለ ዜጋችንም የትግራይ ተወላጅም የችግሩ ገፈት ቀማሽ የሆነበት ስለነበረ ስለዚህ ያ መቀጠል ስለሌለበት በሁሉም መልኩ መታገል መቻል አለበት። እኛ ትግሉን የመምራት እንጂ ትግሉን መጨረሻ የምናደርስ አይደለም። ትግሉ መጨረሻ የሚያደርሰው የሁሉም ህብረተሰብ ተሳታፊ በሚሆንበት ነው። ሁሉም ህብረተሰብ ተሳታፊ ሲሆን ትግሉ ዳር ይደርሳል። ከዛ ውጭ ግን አንድ ምክር ቤት ስለተቋቋመ ብቻውን ሁሉም የሚጨርሰው ነገር ስላልሆነ ሁሉም በውጭ ያለ አዲስ አበባ ያለ ኢትዮጵያ ውስጥ የተለያዩ ክልሎች ያለ የትግራይ ተወላጅ ለዚህ አጥፊ ቡድን እንዲታገለው ይገባል የሚል መልእክት ማስተላለፍ እንፈልጋለን። ከዛ በተጨማሪም በሱዳንም በትግራይም ሆኖ የአፋኙ ቡድን አገልጋይ ሆነ ያለ የትግራይ ሰራዊት አለ፣ የትግራይ የጸጥታ ኃይል አለ። ይሄ የጸጥታ ኃይል እስካሁን ያደረከው ትግል በቂ ነው። ከዚህ በኋላ አጋይንስት ቡድኑ ነው መታገል ያለበት። የቡድኑ ደጋፊ ሆነ ከንቱ መስዋዕትነት በሱዳን በሌሎች አካባቢዎች እየከፈልክ ነው ያለው። ካሁን በኋላም ከንቱ መስዋዕትነት መክፈል የለብህም። ስለዚህ አፈሙዝህ
ወደዛ እየመራ ያለ ቡድን መሆን አለበት የሚል ከትግራይ ሰላም ኃይል መቀላቀልና ለድርጅቱ የመታገል መልእክት ማስተላለፍ እንፈልጋለን። ስለዚህ እነዚህ ኃይሎች ሁሉም የትግራይ ያሉ ኃይሎች ከኛ አብሮ ከታገሉ ይሄ ቡድን እድሜው አጭር ይሆናል። በተለያየ የውጭ ኃይሎች ድጋፍ ነው እስካሁንም ያለ፣ በውስጥ ብዙ ድጋፍ የለውም። ውጭ ኃይሎች ከኤርትራም ከሱዳንም በሚመጣለት ድጋፍ ነው እየኖረ ያለ። ስለዚህ የትግራይ ህዝብ ሙሉ በሙሉ አልቀበልህም ብሎ መታገል ከጀመረ በአጭር ጊዜ የሚቋጭበት የትግራይ ሰላም የትግራይ ልማት የሚመጣበት የተፈናቀሉ የትግራይ ተወላጆችም እንደ ሌሎች ኢትዮጵያውያን እኩል በቤታቸው በቀያቸው በሰላም የሚኖርበት ሁኔታ እንዲፈጠር ነው እየታገልን ያለ ነው። ስለዚህ በዚህ በምናደርገው ትግል ሁሉም ኢትዮጵያውያን ከኛ ጋር ሆኖ እንዲሰለፉ የዓለም ማህበረሰብም ድጋፍ ከኛ ጋር ሆኖ ድጋፍ እንዲያደርግልን እንፈልጋለን። የፌዴራል መንግስትም ድጋፍ እንዲያደርግልን ለምናደርገው ትግል እውቅና ሰጥቶ አብሮን ከኛ ጋር እንዲሰለፍ ጥሪያችን ማስተላለፍ እንፈልጋለን። በአጠቃላይ ግን ሰልፉ በውጤትና በስኬታማ ሁኔታ ተጠናቋል። በቀጣይም እንደዚህ ስኬት የተሞላበት ስራዎች በመስራት ቡድኑ በአጭር ጊዜ እንዲቋጭ እናደርጋለን የሚል እምነት ነው ያለን።